ሁሉ አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ናትና። በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏን ያሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትን ይደረግ ይሁን ይበሉ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ ወደ ሳሉ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ጠባቂያችን ከአንቺ የተወለደ እመቤታችን ማርያም ሆይ ደስ ይበልሽ። እግዚአብሔር በሲኦል የጣላት የሔዋን የሚያሰቃይ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ላይ ሆኖ ወደ አንቺ የመጣ በአንቺም ያደረ ቅድስት ምድር እመቤታችን ድንግል ማርያም ሆይ ደስ ይበልሽ። በቅዱሳኑ አድሮ የሚኖር እግዚአብሔር ቃል በአንቺ የተገለጠ እመቤቴ ማርያም ሆይ ደስ ይበልሽ። ከአብና ከመንፈስ ቅዱስ ጋር የምንሰግድለት እግዚአብሔር ቃል ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ሐዋርያው የሆንኩለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽን እንዳይለወጥ የጠበቀውን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። የማኅፀንሽ መሰረት ሳይናወጥ እመቤታችን የወለድሽ አምላክን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ፈጽሞ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና ሰላምታ ይገባሻል። እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ቢሆን ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። ከተወደደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ይቅርታን ለምኝልን። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከእርሳቸውም አንዷ አንዲት ቤተ ክርስቲያንን ያስተዳድር ነበር። የዚያችን ቤተ ክርስቲያን አስተዳዳሪ በበዓሏ ቀን የእመቤታችን የማርያምን ምስጋና በማህሌት በሽብሸባ በታላቅ ድምፅ በመጮህ እየዘመሩ ቤተ ክርስቲያኒቱን ሊዞሩ ሲፈቅዱ ባያቸው ጊዜ ከሽብሸባው ብዛት የተነሳ የቁርባን ጊዜ ያልፋል ብሎ አስቦ ቤተ ክርስቲያኒቱን መዞርን ሊከለክላቸው ወደደ። ከዚህ በኋላ ከመፍራትና ከመንቀጥቀጥ ጋር በእመቤታችን ማርያም ምስጋና ቤተ ክርስቲያንን መዞርን አትከልክላቸው፣ እመቤትህ የጌታህን እናት በአንተ ላይ እንዳትቆጣ የሚል ሐሳብ በልቡ አደረ። ወደ አብርሃም ቃል እንደመጣ ፀሐይ በሚገባ ጊዜ ከዋክብትን ይመለከት ዘንድ ተቀምጦ ሳለ እግዚአብሔር በወደደ ጊዜ ያዘንማል፣ ባልወደደ ጊዜም አያዘንምም እንዳለው ይህም ሰው አብሮት ላለው ለወዳጁ ስለዚህ ነገር እመቤቴ ማርያም ትቆጣኝ ይሆን? የቁርባን ጊዜ እንዳያልፍ እየተጠነቀቅሁ የእመቤታችንን ምስጋና በሽብሸባ ቤተ ክርስቲያንን እንዳይዞሩ ብዙ ጊዜ ከልክያቸዋለሁና አለው። ወዳጁ ስለ እመቤታችን ማርያም ምስጋና በማህሌትና በሽብሸባ ስለሚሆነው ምስጋናዋ እኔ እነግርሃለሁ። እንዲሁም ሆነ በመነኮስኩባት በአንዲት ደብር ሳለሁ መነኮሳቱ በታላቅ ድምፅ የእመቤታችን የማርያምን ምስጋና አሰምተው ሲያሸበሽቡ የደመቀ ማህሌታቸውንም ድምፅ በሰማ ጊዜ አበምኔቱ በትሩን አንስቶ የእመቤታችን ማርያምን ምስጋና አስተዋቸው። እስጢፋኖስ የሚባል አንድ ባህታዊም የእመቤታችን ማርያምን ምስጋናዋን ስላስተውክ አንተንም ከመንበርህ ጣለችህ፣ ከሹመትህም ሻረችህ አለው። ያም በአንብሮተ እድ የተሾመ አበምኔት ያስገደደው የሻረው ሳይኖር ሹመቱን ተወ። ሹመቱንም በተወ ጊዜ መነኮሳቱ ያስገደደህ ሳይኖር እኛም የበደልንህ ሳይኖር ሹመትህን ለምን ተውክ? እኛንስ ለምን ትገፋናለህ? እያሉ ሊማልዱት ጀመሩ። ሹመቱንም እንዳይተው 3 ቀን ያህል እየለመኑት ሰነበቱ። እሺ ማሰኘት ግን አልተቻላቸውም። በ3ኛውም ቀን ፍጻሜ መነኮሳቱም ሁሉ በቤተ ክርስቲያን ውስጥ ተሰበሰቡ። እርሱም ከሳቸው ጋር ገባ።
ዲያቆኑም የቁርባኑን ኅብስት ወደ መሠዊያው በሚያገባ ጊዜ መነኮሳቱ ያንን እህሉን እንዳትገፋን ሹመትህንም እንዳትተው በክርስቶስ ሥጋና ደም ተማጽነንብሃል አሉት። አንገቴን በሰይፍ ብትቆርጡኝም ወደዚች ሹመት ባልተመለስኩ ነበር። እምቢ ባላቸውም ጊዜ በእርሱ ፈንታ ሌላ ሰው ሾሙ። ባህታዊ እስጢፋኖስም የእመቤታችንን ማህሌታዊ ምስጋናዋን ስላስተውክ ከሹመትህ ሽራሃለች ብሎ የተናገረበት ትንቢት ተፈጸመ። ዳግመኛም ስሙ ክርስቲያኖች በፈጣሪያቸው ቤት የሚያመሰግኗትን በየዓመቱም በጌታችን መቃብር ውስጥ የሚደረገውን ታላቅ ተአምር በማየት የመንፈሳዊ ማህሌትን ክብሯን እንነግራችኋለን። የእግዚአብሔር ልጅ ክርስቶስ ከእመቤታችን ማርያም በነሳው ሥጋ ከሙታን ተለይቶ ከተነሳ ጀምሮ እስከ ዛሬ አልተቋረጠም። እነሆ ከአራቱ ማዕዘነ ዓለም ወደ እግዚአብሔር አገር ወደ ኢየሩሳሌም በጌታችን ትንሣኤ ዋዜማ ክርስቲያኖች ሁሉ ይሰበሰባሉ። በየመቅረዛቸው ላይ የብርሃንን መውረድ እየተመኙ በየወገናቸው መቃብሩን ይዞራሉ። ግን ከእነርሱ ውስጥ በአንዱ ሰው መቅረዝ ላይ አይወርድም። የምስር ባለስልጣን ጭፍሮችም ውለታቸውን በፈጸሙ ጊዜ ያስወጧቸዋል። ከዚህ በኋላ የኢትዮጵያና የግብፅ ሰዎች በተራቸው ትንሣኤህን ላመን ለእኛ ብርሃንህን በላያችን ላክ ብለው በሽብሸባ ሲያመሰግኑ ያን ጊዜ በመቅረዞቻቸው ውስጥ ብርሃን ይወርዳል። በዚህም ለግብፅና ለኢትዮጵያ ሰዎች የሃይማኖታቸው ደግነት፣ ፍጹምነት ይታወቃል። እግዚአብሔር በማህሌታቸው ደስ ብሎት በመቅረዞቻቸው ውስጥ ብርሃንን ያወርዳልና እግዚአብሔር የሚመሰገንባትን ስለ እርሷም ታላቅ ተአምር የሚደረግባትን የማህሌትን ክብሯን ዳግመኛ እንነግራችኋለን። በኢየሩሳሌምም ቤተ መስቀል የምትባል ቤተ ክርስቲያን አለች። በመስቀል በዓልም ብዙ ሕዝብ በዚያ ይሰበሰባሉ። ስለ ጌታ ክርስቶስ መስቀልን በማህሌት ያመሰግናሉ። የማህሌታቸውን ድምፅ በበረታና በደመቀ ጊዜ የወይን ፍሬ መስሎ የውሃ መርገፍ ይታያል፣ በምድር ላይም ይንጠፈጠፋል። በማህሌት ከማመስገናቸው አስቀድሞ ግን አይታይም፣ በቤተ መስቀልም ውስጥ አይንጠፈጠፍም። የክርስቲያን ልጆች ወይ የማህሌት ክብሯ ቀላል አይምሰላችሁ። በማህሌትም ጊዜ በእጅ በማጨብጨብ በእግርም በማስረገጥና በማሸብሸብ ድምፅንም ከፍ ከፍ በማድረግ የሚሆነው የእግዚአብሔር ምስጋናና የእመቤታችን ማርያም ምስጋና ታላቅ ነውና የማህሌት ክብሯ ቀላል አይምሰላችሁ። እንኳንስ ስለ እመቤታችን ምስጋና ቀርቶ ጻድቃንን ስለማመስገን ይህ ተአምር ይደረጋል። በኢትዮጵያም አንዲቱ በጎለ ማክዳ የተመጣ የምትባል ሁለተኛዋ የተመሰገነ የመነኩሴው የማማስ መቃብር ቦታ ጎንዳ የሚሏት እነዚህ ሁለት አብያተ ክርስቲያናት አሉ። በእነዚህም ጻድቃን መታሰቢያቸው ቀን በዚያ የተሰበሰቡት ሕዝብ የማህሌታቸው ምስጋና በሚደምቅ ጊዜ በቤተ ክርስቲያናቸው ውስጥ ውሃ ይመነጫል። የቁርባኑን ሥርዓት ሲፈጸም ያ ውሃ ይደርቃል። እነሆ የማህሌትን ክብሯ ሰምታችኋል። በማህሌት እናመሰግነው ዘንድ እንዲያበረታን እግዚአብሔርን እንለምነው። እመቤታችን ማርያምንም ለምስጋናዋ ታነቃን ዘንድ እንማልዳት። በእመቤታችን ማርያም በዓላትና በእግዚአብሔር በዓላት በሌሎችም በታወቁ በዓላት በማህሌት የሚያመሰግኑትን የሚያስተሐቅሩ የሚነቅፉ ግን በእግዚአብሔር ፊት በገና እየመታ ሲዘምር ዳዊትን አይታ የነቀፈችውን እነሆም ሜልኮልን ይመስሏታል። ከዘፋኞች አንዱ እንዲገለጥ በባሮቹ ሚስቶች ፊት ዛሬ የተገለጠ የእስራኤል ንጉሥ እንዴት ተመሰገነ ያለችው ሜልኮልን መሰሏት። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ ከአባትሽ እጅ ያዳነኝ እግዚአብሔር አመሰግናለሁ፣ በገና እየመታሁም እዘፍናለሁ እገለጣለሁም፣ በዓይኖችሽም የተናቁ ሆናለሁ አላት። በእግዚአብሔር ፊት ሲያመሰግን ባየችው ጊዜ ዳዊትን ስለነቀፈችው ለሜልኮል ልጅን አልሰጣትም፣ አልወለደችም። ባላቸው ችሎታ ሁሉ እግዚአብሔርን በማህሌት የሚያመሰግኑት ግን ቅዱስ 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 ተብለህ የምትመሰገን ፍጹም አሸናፊ እግዚአብሔር ምስጋና ጌትነትህ ዓለምን ሁሉ መላ እያሉ ሲያመሰግኑ ከሚያመሰግኑት ቃልን የተነሳ የደጃፉ መድረክ ከፍ ከፍ ይላል። ይህን ካመሰገኑ ከሱራፌል ጋር አንድ ይሆናሉ። ልመናዋ በረከቷ ከእኛ ጋር ለዘላለሙ ይኑር።